ዓለማችን ወደ ተፈራው የኒውክሌር ጦርነት እንዳትገባ በአሁኑ ሰዓት ላይ በከፍተኛ ስጋት ላይ ትገኛለች። በትናንትናው ዕለት አመሻሹንም አንድ ጥብቅ መረጃ በእጃችን ላይ ገብቷል። ከወደ ኢራን የተሰማው አንድ ጥብቅ መረጃ ኢራን ኒውክሌር እንደታጠቀች አረጋግጧል። በአሁኑ ሰዓት ላይ የኢራንን ሀያልነት የሚያረጋግጥ ዜና ከወደ ኢራን ተሰምቷል። የኢራን ኒውክሌር መታጠቅ ጉዳይ የአሜሪካ መርዶ ሆኖም ከች ብሏል። ይህ ዜና የዋይት ሃውስ መርዶ እየተባለ ይገኛል። ማምሻውን የታየው ክስተት ተራ የዜና ርዕስ አይደለም። በዋሽንግተን ዲሲ ሰማይ ላይ ያልታሰበ ድንጋጤ ነግሰዋል። የዋይት ሃውስ ቤተመንግስት ሰዓት የቆመ ይመስላል። ቴህራን 10,000 ኪሎ ሜትር ርቀት አቋራጭ የሆነ አህጉር አቀፍ ሚሳኤል ኤችቢኤም በስኬት ማስወንጨፏን አብስራለች። በዚህን ጊዜ ዓለም ትንፋሿን ውጣለች። ዋይት ሃውስም ከምን ጊዜውም በላይ ጥቁር ደመና አንጃቦባት ይገኛል። ክስተቱ ለነጩ ቤተመንግስት ስጋት ከመሆኑም ባሻገር ትልቅ መርዶ ሆኖም እየተነገረ ይገኛል። የነጩ ቤተመንግስትና የኒውዮርክ ሰማይ ጠቀስ ህንጻዎችም በእሳት ጋይተው ከምድር ገጽ ሊጠፉ እንደሚችሉ በተግባር ተረጋግጠዋል። የአሜሪካ የጥበቃ አጥሮችም እንደ ወረቀት ተቀደዋል። እስራኤል በቢሊዮን የሚቆጠር ዶላር አፍሳ የገነባቸው አይረን ዶም የብረት ድባብ በፋርስ የሚሳኤል ማዕበል እንደተበተነም ተሰምቷል። የቴል አቪቭ ሰማይ የተዘረጋው የጥበቃ መጋረጃ ተቀዶ ከተማዋ ለፋርስ የእሳት ዝናብ ራሷን አሳልፋ እንደሰጠችም እየተሰማ ይገኛል። ቴህራን ለዓመታት ይዛተችበት ዛቻ በአሁኑ ሰዓት ላይ እውን የሆነ ይመስላል። እስራኤል የተባለችው አገር ከዓለም ካርታ የምትፋቅበት ሰዓት ዜሮ የሆነም ይመስላል። እስራኤል ኢራንን ለመጣል የነደፈችው ኦፕሬሽን ሳምሶን በእጇ ላይ የፈነዳ ፈንጂ ሆኖባታል። ወደ ኢራን ትናንትና ማምሻውን የተሰማው ይህ መረጃም ከባድ መርዶን ለእስራኤልና ለነጩ ቤተመንግስት የላከ ሆኗል። የሚያስገርመውና መላው ዓለም በሳቅና በድንጋጤ ያናወጠው እውነታ በእኩለ ሌሊት ይፋ ተደርጓል። በቢሊዮን የሚቆጠር ዶላር የሚያወጡና የማይሳሳቱ የተባሉ የአሜሪካና የእስራኤል ዘመናዊ ሰላዮች ሳምንታዊ ሙሉ ደመሰስ ነው እያሉ የፎከሩለት የኢራኑ ግዙፍ ወታደራዊ ምሽግ በሙሉ በ3D ሌዘር ምስል እና በፌስታል ፕላስቲክ የተሰሩ ማታለያዎች መሆናቸውም ተረጋግጧል። የሞሳድና የሲአይኤ ሳተላይቶችም አይኖችም ሲያዩት የከረሙት የኒውክሌር ጣባ ሳይሆን የፋርስ ጠቢባን የፈጠሩት የብርሃን ድራማ እንደሆነም ታውቋል። ዋይት ሃውስና ቴል አቪቭ ዘመናዊ ሚሳኤሎችን ሲያርከፈክፉ የከረሙትን በባዶ አየርና በፕላስቲክ አሻንጉሊቶች ላይ መሆኑን ሲያውቁም የዓለም ወታደራዊ ሳይንስ ታሪክ ታይቶ የማይታወቅ የሞት የሆነ ውርደት ተከናንበዋል። ሀያላኑ ለካ ሳምንታት ሙሉ ሲዋጉ የነበሩት ከራሳቸው ጥላ ጋር እንደሆነም ተሰምቷል። የሆርሙዝ ወሽመጥ መቋረጥ ጉዳይም ይህም ትልቁና አሳሳቢው ጉዳይ ነው። የሆርሙዝ ወሽመጥ መዘጋት ማለት ለምዕራባውያኑ የኦክሲጅን መቋረጥ እንደማለት ነው። የነዳጅ ዋጋ በአንድ ሌሊትም በ500% ተተኩሶ የዓለምን ገበያ አመድ አድርጎታል። የኢራን መንግስት የሆርሙዝ ወሽመጥን ከዘጋው ሳምንታት ሊሞሉ ነው። ኒውክሌር መሬትን ያቃጥላል። የሆርሙዝ መታፈን ግን የምዕራባውያኑን የደም ስር በመቁረጥ ግዙፍ ኤምፓየሮችን በሰከንዶች ውስጥም ወደ ገሃነም እሳት እየቀየረ ይገኛል። በዛሬው ዕለትም የተሰማው ይህ መረጃ ኒውክሌሩ ከወደ ኢራን ተበስሮም በ10,000 ኪሎ ሜትር ርቀት አቋራጭ የሆነ አህጉር አቀፍ ሚሳኤል ኤችቢኤም በስኬት ለማስወንጨፏ ነው ኢራን ያሳወቀችው። የኢራን መንግስት ኒውክሌር መታጠቁን ቢያሳውቅም በአሁኑ ሰዓት ላይ ከአሜሪካ መንግስት ይሁንታን አላገኘም። አድነን እንገላቸዋለን ሲል የአሜሪካ የመከላከያ ሚኒስትር ፒት ሄግሴት ተናገረ። በአሜሪካ መከላከያ ሚኒስትር ውስጥ አዲስ ሹመት ያገኘው ፒት ሄግሴት የሀገሪቱ ዜጎች ደህንነት በሚነኩ አካላት ላይ እጅግ አስደንጋጭና የማያዳግም እርምጃ እንደሚወስድም በይፋ አስታውቋል። ሚኒስትሩ ባስተላለፉት የጦርነት ያክል ከባድ መልእክትም አሜሪካውያንን የምትገድሉ ወይም ደግሞ የምትሰጉ በየትኛውም የዓለም ጥግ ብትደበቁም ያለምንም ይቅርታና ማመንታት አድነን እንገላቸዋለን ሲልም በቁጣ ተናግረዋል። ይህ የሄግሴት መግለጫ ዋሽንግተን ለብሔራዊ ደህንነቷ የምትሰጠውን ዋጋ ወደ አዲስ ምዕራፍ መሸጋገሩን የሚያሳይ ሲሆን ሚኒስትሩ አሜሪካ በጠላቶቿ ላይ የምትከተለውን ፖሊሲ ከቃላት ባለፈ ወደ ተግባራዊ እርምጃ እንደሚቀየርም አረጋግጠዋል። በተለይም ያለምንም ይቅርታ የሚለው ንግግራቸው ክፍልም
አሜሪካ ለምትወስደው ማንኛውም ወታደራዊ እርምጃ ለዓለም ማብራሪያ የመስጠት ፍላጎት እንደሌላት የሚጠቁሙ እንደሆኑ ተገምቷል። ምንም እንኳን አንዳንዶች ወገኖችም የሚኒስትሩ የስራ መደብ የጦርነት ጸሐፊ በሚል የቀድሞ ታሪካዊ ስያሜ ቢገልጹትም መልእክቱ ግን አሁን ካለው የፔንታጎን ጠንካራ አቋም ጋር የሚጣጣም ነው። ሄግሴት በኃላፊነት ቦታቸው ላይ ከተቀመጡ በኋላ የአሜሪካን ወታደራዊ ኃይል ይበልጥ ተለዋዋጭና ገዳይ የማድረግ እቅድ እንዳላቸው በተደጋጋሚ ሲገልጹ ቆይተዋል። ይህ አነጋጋሪ መግለጫ በዓለም አቀፍ ደረጃ ከፍተኛ መነቃቃትን የፈጠረ ሲሆን በተለይም ከአሜሪካ ጋር በጂኦፖለቲካ ውጥረት ውስጥም ለሚገኙ ሀገራትና ታጣቂ ቡድኖችም ግልጽ የሆነ የመጨረሻ ማስጠንቀቂያ ተደርጎም ተወስዷል። በአሁኑ ሰዓት ላይ በአሜሪካ እስራኤል ጥምረት በኢራን ላይ የተከፈተው ጦርነት ሳምንታት አልፈው ሁለተኛ ሳምንቱን ጀምሯል። ከዚህ ጋር በተያያዘ ከሁለቱ ሀገራት ሀያል ሀገራት መካከልም አዳዲስ መረጃዎችም የወጡ ይገኛሉ። አሜሪካ የኢራን ቅዱስ ኃይል በፕሬዝዳንት ትራምፕ ላይ የ20 ሚሊዮን ዶላር ሽልማት ማውጣቱም ተገልጿል። በቅርቡ ይፋ የሆነው የፌዴራል ምርመራ ቢሮ ሰነዶችም እንደሚያመላክቱት የኢራን ልሂቅ የጦር ክፍል የሆነው የቅዱስ ኃይል ፕሬዝዳንት ዶናልድ ትራምፕ ላይ የ20 ሚሊዮን ዶላር የነፍስ ወከፍ ማጥፊያ ሽልማት አውጥተዋል። ይህ እርምጃ ኢራን በፕሬዝዳንቱ ላይ የያዘችውን የበቀል እቅድ መባባሱን የሚያሳይ ሲሆን የተቀመጠው የገንዘብ መጠን ቀደም ሲል ከነበረው የኢራን ጥያቄ በእጥፍ የጨመረ መሆኑም ታውቋል። ይህ ትራምፕን ከኢራን አገዛዝ ከፍተኛ ጥላቻ ኢላማዎች መካከል ቀዳሚም አድርጓቸዋል። የሽልማቱ መጠን የ20 ሚሊዮን ዶላር ሽልማት የሜክሲኮ የአደንዛዥ እጽ ካርቴሎች ለአንድ ግለሰብ ከሚያቀርቡት የ10 ሚሊዮን ዶላር ሽልማት በእጥፍ የላቀ ነው። በቅርቡ በቁጥጥር ስር የዋለው ከኢራን ጋር ግንኙነት ያላቸው ግለሰቦችና የአሜሪካ ጦርም በኢራን መርከቦች ላይ የወሰደው ወታደራዊ እርምጃ ቴራ የምታካሄደውን የበቀል እርምጃ አጋልጦባታል። የአሜሪካ ምላሽም የአሜሪካ ባለስልጣናት ማንኛውንም ማስፈራሪያ እንደማትቀበል ገልጻለች። በፕሬዝዳንት ትራምፕ መሪነት ለአመታት ችላ ተብለው የነበሩ ስጋቶችን የማስወገድ ስራ እንደሚቀጥልም አስታውቀዋል። ኢራን ይህንን እርምጃ የወሰደችው የትራምፕን አስተዳደር በአገዛዙ ላይ በወሰዱ ጠንካራ እርምጃ ሳቢያ እንደሆነም ዘገባዎች ያመላክታሉ። የጸጥታ አካላትም በጉዳዩ ላይ ክትትላቸውን ማጠናከራቸውንም ገልጸዋል። ቢሆንም ግን በአሁኑ ሰዓት ላይ ዶናልድ ትራምፕን ለገደለም የ20 ሚሊዮን ዶላር እንዳቀረበ ተሰምቷል። ይህ የኢራን የቅዱስ ኃይል የፕሬዝዳንት ትራምፕን ከሚጠብቁ ኃይሎች መካከልም ይቆጠራል። በተከታዩ መረጃ ከወደ ኢራን አዲስ መረጃ ተሰምቷል። ኢራን ሶስተኛውን አያቶላ መምረጧም ተረጋግጧል። ይህ አያቶላ አልሃሜኖ ሁለተኛ ልጅ ሙታጂብ ሃሜኖ ቀጣዩ ሁለንተናዊ መሪ ሆነው ተሰይመዋል። ባለ 88ቱ አሴምብሊ በአሁኑ ሰዓት ላይ ለአዲሱ ተመራጭ የኢራን ህዝብ ተባባሪ እንዲሆንም ጥሪ አቅርቧል። ህዝቡ የአገሪቱን ብሔራዊ አንድነት እንዲጠብቅም ጥሪ ቀርቦለታል። ሶስተኛው ጠቅላይ መሪ የተለያዩ ሂደቶችን አልፈው ቦታውን መረከብ የቻሉ ሲሆን ለቴህራን አንድነት ይሰራሉ ተብሎም ይጠበቃል። በአዲሱም የኢራኑ ሶስተኛው አያቶላ በሙጃቲብ ሐሳብና አሰራር ውስጥም ህዝቡ ተገዥ ሆኖ እንዲያልፍም ማሳሰቢያም ተሰጧቸዋል። ኢራናውያን ፖለቲካዊ መረጋጋት ሊፈጥርላቸው ይችላል ቢባልም አዲሱ አያቶላ በአሜሪካ ኢላማ ይሆናል በሚል ፕሬዝዳንት ትራምፕ መዛታቸው ይታወሳልና ሌላ ስጋትም ጋርጧል። በሰሜናዊ ምስራቅ ማሻድ በ1961 የተወለደው ሙጃቲብ ትልቅ ኃላፊነት ተቀብሏልም ተብሏል። በ17 ዓመታቸው በኢራንና ኢራቅ ጦርነትም ወታደራዊ አገልግሎትም ሰጠዋል ተብሏል። ዘገባው የአልጀዚራ ነው። ይህ ሶስተኛው የኢራኑ አያቶላ በአሜሪካ ጥቃት ዳግም ይገደል ይሆን ወይስ ደግሞ አይገደልም የሚለው ጉዳይ በአሁኑ ሰዓት ላይ ጥያቄ እንደሆነም ተቀምጧል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በቀጥታ በምርጫ ሂደቱ እጃቸውን ካላስገቡ አዲሱን የኢራን መሪ እንደማይቀበሉ ማሳወቃቸውም ይታወሳል። ከዚህ ጋር በተያያዘ ይህ ሶስተኛው መሪ ለምን ያክል ሰዓት ይቆያል የሚለው ጉዳይ ለሁላችንም ለዓለምም ጭምር ጥያቄ ሆኗል። በቀጣዩ የመረጃ ጊዜ እስክንገናኝ ድረስ ለአሁኑ በዚህ አበቃን። ሰናይ ጊዜን ተመኘን።